የዛሬ ምሽቱ ተጠባቂ ጨዋታ በጃፓን እና በብራዚል መካከል ይደረጋል። በሁለቱ መካከል እጅግ ተጠባቂ ጨዋታ ነው የሚደረገው። ከዚህ ጋር በተገናኘ ግን ብዙዎችን እየነጋገረ የሚገኘው የኔማር ጉዳይ ነው። ኔማር ፉል ታይም ይሰለፋል ወይስ ደግሞ ግማሽ የሚለው አነጋጋሪ ሆኗል። ነገር ግን አሰልጣኙ እንደገለጹት ከሆነ ቢያንስ 30 እስከ 20 ደቂቃ እንደሚጫወት ነው አሰልጣኙ የገለጹት ማለት ነው። ከዚህ ጋር በተገናኘ ግን ቪኒሺየስ ጁኒየርም እንደዚሁ ተጠባቂ ሆኗል። በጃፓን በኩልም እንደዚሁ የአማካይ መስመሩ ገና አስቀድሞ እንግዲህ ይህንን ክለብ ማሸነፍ ይህንን ብሔራዊ ቡድን ማሸነፍ እንፈልጋለን፣ ብራዚልን በ90 ደቂቃ ውስጥ ማሰቃየትና ማናደድ እንፈልጋለን ሲል መግለጹ አይታወቅም የጃፓን ተጫዋች ማለት ነው። ከዚህ ጋር በተገናኘ ግን ምሽት ላይ በርካታ ጨዋታዎች ይደረጋሉ። እንደዚሁም ደግሞ እንግዲህ በጥሎ ማለፉ ሌላኛው በትናንትና ምሽት ሲደረግ የነበረው ደቡብ አፍሪካ እንግዲህ የመጀመሪያዋ የአፍሪካ ተሰናባች መሆኗን ነው የተነገረው። በዛሬው በምሽት ጨዋታ ደግሞ ማን ይሰናበታል የሚለው ተጠባቂ ጉዳይ ነው። በዛሬው ምሽት እንግዲህ 3 ጨዋታዎች ይደረጋሉ በምስሉ ላይ የምትመለከቷቸው ማለት ነው። ከነዚህ መካከል ማን የሚሰናበት ይመስላችኋል? እናንተ አስተያየት አስቀምጡልን። ዛሬ ብዙ በርካታ መረጃዎች ይዤላችሁ አልመጣሁም። በነገው ዕለት ግን ሰፋፊ መረጃዎች ይዤ እመጣለሁ። አብራችሁን ቆዩ።